አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 23 ሰባ ነገሥታት ለ7 ዓመታት እጅግ አሰቃቂ መከራዎችን ያደረሱበት አጥንቱንም ፈጭተው ደብረ ይድራስ ተራራ ላይ የበተኑት ጌታችንም 3 ጊዜ ከሞት ያስነሳውና ከሃዲያኑን ያሳፈረ የልዳው ፀሐይ ሊቀ ሰማዕታት ቅዱስ ማር ጊዮርጊስ የሰማዕትነቱ ፍጻሜ ነው። ዳግመኛም በዚች ዕለት ጌታችን ተገልጠለት ከንዳድ በሽታ የሚጠብቅ ታላቅ ቃል ኪዳን የገባለት ጻድቁ አባ ርቆ ዕረፍቱ ነው። ረድኤት በረከቱ ይደርብን፣ እግዚአብሔር በጸሎት ይማረን፣ አሜን። ሊቀ ሰማዕታት ፀሐየ ዘልዳ ቅዱስ ማር ጊዮርጊስ። ጊዮርጊስ ማለት ኮከብ ብሩህ ፀሐይ ማለት ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ ሀገሩ ፍልስጤም ልዩ ስሟ ልዳ ሲሆን የተወለደው በ277 ዓመተ ምህረት ጥር 20 ቀን ነው። ጊዮርጊስ ማለት ኮከብ ብሩህ ሐረግ ወይን ፀሐይ ማለት ነው። አባቱ ዞሮንጦስ ወይም እንስጦስ የልዳ መኳንንት ሆኖ ተሾሞ ይኖር ነበር። እናቱ ቴዎስታ ወይም አቅሌስያ ከቅዱስ ጊዮርጊስ ሌላ ማርታና እስያ የሚባሉ 2 ሴት ልጆችን ወልዳለች። ቅዱስ ጊዮርጊስ 10 ዓመት በሆነው ጊዜ አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑን በጦር ኃይል አሰለጠነው። 20 ዓመትም በሞላው ጊዜ መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኑር ብሎ ድግስ ሲያስደግስ ጌታችን ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ጨርሶ ወደ ቤይሩት ሀገር ሄደ። በቤይሩት ደራጎንን ያምልኩና ሴት ልጆቻቸውን ይገብሩለት ስለነበር ሰማዕቱ ደራጎንን በኃይለ መስቀል ድል ነስቶት ሕዝቡን ወደ አምልኮተ እግዚአብሔር አስገብተዋል። ወደ ፋርስ ቢመለስ ዱድያኖስ 70 ነገሥታት ሰብስቦ 70 ጣዖታት አቁሞ ሲያሰግድ ቢያገኛቸው ለሃይማኖቱ ቀናኢ ነውና ከቤተ መንግስቱ ገብቶ በካዲያኑ 70 ነገሥታት ፊት ክርስቲያን መሆኑን በመመስከር የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት መሰከረ። ዱድያኖስም ማንነቱን ከተረዳ በኋላ አንተማ የኛ ነህ፣ 10 አህጉር ላይ እሾምሃለሁ፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስም ሹሞት ሽልማትህ ለአንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክደውም አለው። በዚህ ጊዜ ዱድያኖስ እጅግ ተናዶ ብዙ አሰቃቂ መከራዎችን አደረሰበት። ቅዱስ ጊዮርጊስም ግን ጌታችንን ይህን ከሃዲ እስካሳፍረው ድረስ ነፍሴን አትውሰዳት በማለት መከራውን ይታገስ ዘንድ ለመነው። እግዚአብሔርም ጸሎትን ሰምቶ ፍቃዱን ይፈጽምለት ዘንድ ብዙ በመከራው ሁሉ ጽናትን ሰጥቶታል። 3 ጊዜ ከሞት አስነስቶታል። ቅዱስ ማር ጊዮርጊስም የደረሱበት እጅግ አሰቃቂ መከራዎች የሰው ሕሊና ሊያስባቸው እንኳን የማይችላቸው ናቸው። በመጀመሪያ ዱድያኖስ በእንጨት ላይ ካሰቀለው በኋላ ስጋውን በመቃን አስፈተተው። ረጃጅም ችንካሮች ያሉበት የብረት ጫማ አጫምቶ ሂድ አለው። ጌታችንም ቅዱስ ሚካኤልን ልኮለት ፈውሶታል። ዳግመኛም በ7 ችንካሮች አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ስጋውንም በመጋዝ አስተልትሎ ጨው ነስነሰበት። ስጋውንም ተቆራርጦ መሬት ላይ ወደቀ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳሶ ከፈወሰውና ገና 6 ዓመት ለስሜት ትገደላለህ፣ ለ3 ጊዜም ትሞታለህ፣ በአራተኛውም ታርፋለህ ካለው በኋላ በመከራውም ሁሉ እርሱ እንደማይለየው ነገረው። ዱድያኖስ ቅዱስ ጊዮርጊስን ከዚያ ካደረሰበት አሰቃቂ መከራዎች ሁሉ ድኖ ፍጹም ጤነኛ መሆኑን በተመለከተ ጊዜ እጅግ ደንግጦ የሚያሸንፍልኝ
ቢኖር ብዙ ወርቅ እሰጠዋለሁ ብሎ ተናገረ። አትናቴዎስ የተባለ መሰሪ አንዲትን ላም በጆሮዋ ሲያንሾካሹክባት ለሁለት ሰንጥቃ ስትሞት ለንጉሱ አሳየውና ቅዱስ ጊዮርጊስን እንደሚያሸንፍ ምልክት አሳየ። ንጉሱም ያሸንፍልኛል ብሎ ደስ አለው። መሰሪውም ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣን ደግሞበት እንዲጠጣው ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስ ግን ስመ እግዚአብሔር ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኝቷል። በዚህም ጊዜ ጠንቋዩ ማረኝ ብሎ ከእግሩ ስር ወደቀ። ቅዱስ ጊዮርጊስም መመለሱን አይቶ የቆመባትን መሬት በእግሩ ረግጦ ውሃን አፍልቆ ወደ ጌታችን በጸሎት ቢያመለክት ሐዋርያው ቶማስ በመንፈስ መጥቶ አጠመቀው። እርሱም ስለ ጌታችን አምላክነት መስክሮ ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አረፈ። ቅዱስ ማር ጊዮርጊስን ግን በመንኮራኩር አስፈጭቶ ከትልቅ ጉድጓድ ጥሎት ድንጋይ ዘግቶበት አትሞበት ሄደ። ጌታችንም የተፈጨውን የቅዱስ ጊዮርጊስ ስጋ በእጁ ዳሶ ፈወሱታል። ወደ ከሃዲውም ንጉሥ ተመልሶ አምላኬ ከሞት አዳነኝ በማለት መሰከረ። ንጉሱም ዳግመኛ በብረት አልጋ አስጨንቅሮ ከበታቹ እሳት አነደደበት። ነገር ግን እሳቱ ደሙ ሲንጠባጠብበት ጠፍቷል። ጌታችንም ፈወሰው። ከዚህም በኋላ ዱዲያኖስ ቅዱስ ጊዮርጊስን ኢየሱስ ክርስቶስ አምላክ መሆኑን አሳየኝ ቢለው የለመለሙትን እጽ አድርቆ የደረቁትን ደግሞ አለምልሞ ከሞቱ 430 ዓመት የሆናቸውን ሙታንን አስነስቶ አሳይቶታል። ነገር ግን ንጉሱ ልቡ ክፉ ነውና በረሃብና በጽም ይሙት ብሎ ምንም ከሌላት መበለት ቤት አሳስሮታል። እርሷም የሚቀመስ ስትፈልግ ቤቷን በእህል አትረፍርፎ የታሰረበትን ግንድ ማለትም የቤቱን ምሰሶ አለምልሞታል። ልጇም ጆሮው የማይሰማ ነበርና ፈወሰላት። መበለቲቷም ከነ ልጆቿ አጥምቋቸው መልአኩ ቅዱስ ሚካኤል ከእስራቱ ፈትቶት ተመልሷል። ዳግመኛም ንጉሱ ዱዲያኖስ ጭፍሮቹን በመንኮራኩር ፈጭታችሁ አጥንቱን ደብረ ይድራስ ተራራ ላይ ወስዳችሁ ዝሩት ብሎ አዘዛቸው። ጭፍሮቹም የቅዱስ ጊዮርጊስን ስጋ በመንኮራኩር ፈጭተው ወስደው በተራራው ላይ ቢረጩት ስጋው ያረፈበት ሳር ቅጠሉ፣ ድንጋዩ፣ እንጨቱ ሁሉ ጊዮርጊስ ቅዱስ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመሰግነዋል። አሁንም ጌታችን ለሶስተኛ ጊዜ ከሞት አስነሳውና ስጋውን ፈጭተው በተራራም ላይ ስጋውን በትነውት ወደ ንጉሱ የሚመለሱትን ወታደሮች በመንገድ ከኋላቸው ሂዶ ደረሰባቸውና ቆዩኝ ጠብቁኝ አላቸው። እነርሱም እጅግ ደንግጠው ይህ እንዴት እንደሆነ ሲጠይቁት አምላኬ ከሞት አዳነኝ አላቸው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ አመንጭቶ በጸሎት ጌታችንን ቢጠይቅ ቅዱስ ዮሐንስ መጥቶ አጠመቃቸው። እነርሱም በንጉሳቸው ፊት ሄደው ስለ ጌታችን በመመስከር በሰማዕትነት አርፈዋል። ንጉሱም ዳግመኛ ቅዱስ ጊዮርጊስን በመንግስቴ ልሾምህ ለአጵሎን ስገድ ቢለው ቅዱስ ጊዮርጊስም ሊያሸፈበት በማሰብ እሺ ብሎ ወደ ንጉሱ ቤተ መንግስት ገብቶ የንጉሱን ሚስት ንግስቲቱን እለእስክንድርያን አስተምሮ አሳምኗታል። በንጋታም ጊዜ ንጉሱ በአዋጅ ህዝቡን ሁሉ ሰብስቦ ጊዮርጊስ ለጣዖቴ ሊሰግድ ነውና ኑ ተመልከቱ ብሎ ተናገረ። ቅዱስ ጊዮርጊስም በተሰበሰበው ህዝብ መካከል አንድን ብላቴና ጠርቶ የክርስቶስ ኢየሱስ አገልጋይ ጊዮርጊስ ይጠራሃል ብለህ ለጣዖቱ ንገረው ብሎ ላከ። ብላቴናውም
ወደ ጣዖት ቤቱ ገብቶ ቅዱስ ጊዮርጊስ እንዳለው ነገረው። በዚህም ጊዜ በጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ ድረስ መጣ። በንጉሱና በሕዝቡ ሁሉ ፊት አምላክ አለመሆኑን ይልቁንም አሳች ሰይጣን መሆኑን በመናዘዝ ከተናገረ በኋላ ቅዱስ ጊዮርጊስ መሬት ተከፍታ እንድትውጠው አደረገ። ይህንንም ተአምር ያዩ ሁሉ ብዙዎች በጊዮርጊስ አምላክ አምነናል እያሉ በጌታችን አመኑ። የንጉሱም ሚስት እለእስክንድርያ በቅዱስ ጊዮርጊስ አምላክ ካመነች በኋላ ባሏን ከክፋቱ ተመልሶ እንዲያምን ብትለምነውና ብትመክረውም አልሰማት አለ። ይልቁንም ንጉሱ በአደባባይ በሕዝቡ ሁሉ ፊት የገዛ ሚስቱን አሰቃይቶ ሰውነቷን ቆራርጦ ሰቅሎ አንገቷን በመሰየፍ ሰማዕትነት እንድትቀበል አደረጋት። ቅድስት እለእስክንድርያም ቅዱስ ጊዮርጊስን ሳልጠመቅ አልሙት ስትለው እርሱም ደምሽ ጥምቀት ሆነልሻልና እነሆ የክብር አክሊል እየጠበቀች ስለሆነ አይዞሽ ብሎ አጽናንቷታል። በመጨረሻም ቅዱስ ጊዮርጊስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ታላቅ ቃል ኪዳን ከተቀበለ በኋላ በ27 ዓመቱ በሚያዝያ 23 ቀን ሰማዕትነቱን በድል ፈጽሞ የክብር አክሊልን ተቀዳጀ። አንገቱ ሲቆረጥ ደግሞ ውሃ፣ ደምና ወተት ወጥተዋል። ከስጋውም እጅግ ብዙ አስገራሚ ታምራት ተፈጸመው ታይተዋል። የሊቀ ሰማዕታት ቅዱስ ጊዮርጊስ ረድኤት በረከቱ ይደርብን፣ አሜን። በወደቀ በተረፈ በአፈ ቅዱሳን ይታርምልኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን።